የተባለ የሕክምና ሆስፒታል ብንሄድ አይናችን ላይ እንቅልፍ አልመጣ አልዞር አለ ብለን ለሐኪሙ ብንነግረው ለጊዜው እንቅልፍ እንዲወስድ የሚረዳ የሆነ መድኃኒት ላዘዝልህ ቢለን ለዛ መድኃኒት ዋጋ ይቀበለናል አይቀበለንም? ይቀበለናል። ያውም አቅማችን የማይችለውን ዋጋ ይቀበለናል። ዝም ብላችሁ አስቡት። በምድር ላይ የኖርነውን ዘመን አስቡት። የምታከብሩትን ልደት ቁጥሩን ብቻ አታስቡ። ቁጥሩን ብቻ አይደለም የምናከብረው ልደት ላይ ማየት ያለብን፣ እያንዳንዱን ቀን እግዚአብሔር እንዴት በቸርነት ጠብቆ አሳልፈን የሚለውን ማሰብ አለብን። በእያንዳንዱ ሌሊት እግዚአብሔር የሰጠንን የሰላም ረፍትና እንቅልፍ ማሰብ አለብን። ለዚህ ደግሞ ማንን ማመስገን ይገባል? እግዚአብሔርን፣ የዘመናት ጌታ የሆነውን እግዚአብሔርን ማመስገን ይገባል። ስለዚህ የዘመንና የጊዜ ባለቤት እርሱ እግዚአብሔር ነው። የዘመንና የጊዜ ባለቤት አምላካችን እግዚአብሔር በመሆኑ ደስ ሊለን ነው የሚገባው ወገኖች። አዎ እግዚአብሔር ትልልቅ በሰው እጅ ላይ መሆን መቀመጥ የማይገባቸውን ሰው በእጁ ቢገቡ የእግዚአብሔርን ምሕረትና ቸርነት እንዳናስብ ሊጋርደን ሊከለክለን የሚችል ነገሮችን በሙሉ እግዚአብሔር በራሱ መለኮታዊ እጅና ስልጣን ላይ ነው የያዛቸው። ለመተንፈስ የሚያስፈልገው ስልጣን በሰው እጅ ላይ ቢሆን ኖሮ እንችላለን እንዴ ወገኖች? እንዴት ይቻላል? እግራችንን አንስተን ለመራመድ በእኛና በምድር መካከል ያለው የስበት ስርዓት በሰው እጅ ቢሆን ኖሮ እንችላለን እንዴ? አንችልም። አንዳንድ ስፍራ ላይ ታውቃላችሁ ለመንገድ ይከፈላል አይከፈልም? ይከፈላል። ይህን ያህል ዘመን ምድርን ለረገጥናት ወይም በምድር ላይ እግራችንን አንስተን ለጣልንበት እግዚአብሔር ክፍያ ቢጠይቀን እንችላለን? አንችልም። እና እግዚአብሔር በጣም ውድ የሆኑ ለኛ የሚያስፈልጉ ቸርነቱንና ምሕረቱን ለመናገር መጋቢነቱን፣ አምላክነቱን፣ ርኅራኄውን፣ አባትነቱን፣ ወዳጅነቱን እኛ ለመናገር ለመመስከር እጃችንን አንስተን ተመስገን ጌታዬ፣ ከአባትም በላይ አባት የሆንክልኝ፣ በስጦታ የባረከኝ፣ በቸርነት የምትመራኝ ያንተ የሆኑትን ነገሮች በሙሉ በሰው እጅ ላይ ሳታደርግ በራስህ እጅ የምታቀርብልኝ የምትሰጠኝ ብለን እንድናመሰግነው እግዚአብሔር ውድ የሆኑ ስጦታዎችን እርሱ ነው የሚቆጣጠራቸው። ከነዚህ ውድ ከሆኑ ከእግዚአብሔር ስጦታዎች መካከል አንዱ ዘመን ነው። እንዲሁ ወደ ኋላ ሄደን እኮ ቀናችንን፣ ወራችንን፣ ዓመታችንን፣ ዘመናችንን ኦዲት ብናደርገው ብዙ ነገር እናገኛለን እኮ። እግዚአብሔርን ያሳዘንበት የሆነ ምዕራፍ ይኖራል እኮ። እግዚአብሔርን ያስቀየምንበት ቀን እኮ ይኖራል። እግዚአብሔርን ብቻ አይደለም ቤተሰብ ያስቀየምንበት፣ ዘመድ ያስቀየምንበት፣ ራሳችንን ራሱ የጠላንበት፣ እኔ በዚህ ምድር ላይ መኖር ምን ያደርግልኛል፣ ቀኔ እዚህ ጋር ይብቃ፣ ይሄ ሌሊት ለኔ ሊነጋ አይገባም ብለን የወሰንበት እና ለመወሰን የተንደረደርንበት እኮ ቅጽበት ነበረ። ያንን የጠላነውን ጊዜያችንን ራሱ ዘመን ጊዜ ጨምሮ የሕይወት ዕድሜ ጭማሪ አድርጎ ሰጥቶ ያሳለፈን እርሱ ማን ነው? እግዚአብሔር ነው። ዘመናችሁ በሰው እጅ አይደለም። በማን እጅ ላይ ነው ያለው? በእግዚአብሔር እጅ ነው። ዘመን በእኔ ይበዛል የሚለውን ቃል ከመረጥኩባቸው አንዱ ነገር አንዳንዱ ሰው ተነስቶ እድሜያችሁንና ዘመናችሁን ሊወስንም ይሞክራል። መንፈሳዊ መስሉ እንዳትሰሙት። እሱ የሚመጣው ዓመት እንዲህ ይሆናል ብሎ ዘመናችሁን፣ ቀናችሁን፣ እግዚአብሔር የሰጣችሁን ስጦታ በጥቁር ጨርቅ ለመጠቅለል የሚሞክረውን መንፈሳዊ የሚመስለውን ሰው አትስሙት። እያንዳንዱ ቀን የሚነጋው በእግዚአብሔር ቸርነት ነው። እያንዳንዱ ሌሊት የሚመሸው በማን ቸርነት ነው? እኛ ወገኖች በዚህ ምድር ላይ የምንኖረው የማንን ቸርነት ተማምነን ነው? የእግዚአብሔርን ቸርነት ተማምነን ነው፣ ሌላ አይደለም። እኛ አቅማችን ትንሽ ነው፣ ዕውቀታችንም ደካማ ነው። አቅማችን እግዚአብሔር ነው። የድካማችን ብርታትና ጉልበት አምላካችን እግዚአብሔር ነው። በዚህ ምድር ላይ ወገኖቼ የእኛን ያህል ደካማ ፍጥረት የለም። ነገር ግን እኛን ደካሞቹን ፍጡራኑን ግን ብርቱ ክንድ ይደግፈናል። ያ ብርቱ ክንድ ደግሞ የማን ክንድ ነው?
የአምላካችን የእግዚአብሔር ክንድ የቸርነት ክንዱ ይደግፈን። ቅጽበት በቂ ነው ለሰው ልጅ። ታውቃላችሁ የውሃ ትንታ የሚገላቸው ወይም የገደላቸው ሰዎች አሉ። የገዛ መራቃቸው በቅጽበት ሬሳ ያደረጋቸው ሰዎች ብዙ ሰዎች እናውቃለን። እቤታቸው በር ላይ ልጆቻቸውን ስመው እቤታቸው በር ላይ እርምጃ ጀምረው ጉዞ ጀምረው ግን ድንገት ሰውነታቸው የቀዘቀዘ ሬሳ የሆኑ ብዙ ሰዎች እናውቃለን። ስለዚህ እያንዳንዱን ቀንና እያንዳንዱን ዘመን ያበዛልን እርሱ ማን ነው? እግዚአብሔር ነው። ለዛሬ ለትምህርት እንዲሆነን እግዚአብሔር እየረዳን እንድንማርበት ብዬ ያሰብሁት አጭር የትምህርት ርዕስ ዘመንህ በእኔ ይበዛል የሚለው ኃይለ ቃል ይሆናል። እግዚአብሔር አምላካችን በዚህ እኔ ባነበብሁት እናንተ በሰማችሁት ቀደም ብሎ በጥበበኛው በንጉሥ ሶሎሞን በተጻፈልን እስከኛ ዘመን ድረስ ተጠብቆ በደረሰ ወደፊትም በቅድስት ቤተ ክርስቲያን ተጠብቆ በሚኖር ሲነበብ ሲተረጎም ሲነገር ሲመሰጠር ዘመናት በሚያሳልፍ በዚህ ቅዱስ ቃል ያስተምረን ዘንድ የሱ መልካም ፈቃድ ይሁን። ኃይለ ቃሉን እየገለጠ ለኛ በዚህ ዘመን ላለን ክርስቲያኖች እንደሚገባ አድርጎ እንዲናገረንም እግዚአብሔር በቸርነቱ ይርዳን። የጸጋ እናታችን የባህሪያችን መመኪያ የቃል ኪዳን አማላጃችን ወላዲተ አምላክ ድንግል ማርያም በእናትነት ፍቅር በቃል ኪዳን ምልጃ አትለየን። የጻድቃን የሰማዕታት ጸሎት በረከታቸው የቅዱሳን መላእክት ጥበቃቸውም ከሁላችን ጋር ይሁን። ዘመንህ በእኔ ይበዛል። ወራትንና ዘመናትን በስልጣኑ ያደረገ እግዚአብሔርን ማሰብ ለኛ ለክርስቲያኖች ይገባል። ተኝተን የነቃነው በፀሐይ ብርሃን ወጥተን እንደገና ወደ ቤታችን መመለስና መግባት የቻልነው በስም የምንጠራቸውን ቀናት አንድን ቀን በሌላ ቀን እንድንለውጥ የሆነው ሳምንታትን ለመቁጠር ወራትን ለመናገር ዘመንን ዓመትን ለማለፍ የቻልነው በእግዚአብሔር እርዳታ ነው። በጊዜ ላይ እግዚአብሔር ብቻውን ባለስልጣን ነው። ፀሐይንና ጨረቃን ከዋክብትን ጀምሮ ለምድር ያበሩ ዘንድ በጨለማ ተውጣ በነበረችው ምድር ላይ ብርሃን ይሁን ብሎ የብርሃን አካላትን ወይም ፍጥረታትን የፈጠረና የሰጠ እግዚአብሔር በዘመን በጊዜ ቀን ሌሊት ብለን በምንለው ላይ ሁሉ ብቻውን ባለስልጣን እግዚአብሔር ነው። ፀሐይን የሚያወጣ ደግሞም ወደ መግቢያዋና ወደ መጥለቂያዋ ፀሐይን የሚያደርስ ጨረቃን በጊዜው በሰማይ ላይ የሚያኖርና ለምድር የሚያበራ ሌላ ማንም የለም፣ ብቻውን እግዚአብሔር ነው። ስለዚህ እያንዳንዱን ቀን በእግዚአብሔር ምሕረት ተደግፈን አልፈናል። እግዚአብሔር የሰጠንና የባረከልን መሆኑን ካልተረዳን ያለፈውን ዘመን ያበላሸን ክርስቲያኖች ካለን የሚመጣውንም ዘመን ልናበላሸው እንችላለን። ስለዚህ እሱን መሰረት በማድረግ ነው መጽሐፈ ምሳሌ ምዕራፍ 9 ቁጥር 8 ላይ የተጻፈውን ቃል ርዕስ አድርጌ ለትምህርት በእናንተ ፊት ይዤ የቆምሁት።
ቃሉ ደግሞ ዘመንህ በእኔ ይበዛል የሚል ነው። ዘመንህ በማን ይበዛል? በእኔ ይበዛል የሚል ነው። ስለዚህ በዚህ ኃይለ ቃል ተነስተን የምንመለከታቸው ነጥቦች የሚከተሉት ናቸው። መጀመሪያ ዘመንን የሚያበዛ ማን ነው የሚለውን አጠር አድርገን እንመለከታለን። የሕይወት ዕድሜን የሚጨምር ማን እንደሆነ ማወቅ ስለሚገባን ማለት ነው። ሁለተኛ የምንመለከተው ደግሞ ዘመን እንዲበዛልን የሕይወት ዕድሜ እንዲጨመርልን ቀናችንና ሌሊታችን የተባረከ ያለፈው ብቻ ሳይሆን የሚመጣውም ዓመት ሕይወታችን የሚቀየርበትና የሚለወጥበት እንዲሆን እኛ ምንድነው ማድረግ የሚገባን የሚለውን ሁለተኛ ነጥብ አድርገን እናነሳለን። ሶስተኛ አድርገን የምንመለከተው ደግሞ ዘመንን ለመቀበል ምን አይነት ዝግጅት ያስፈልጋል የሚለውን ሶስተኛ ነጥብ አድርገን ተመልክተን ለትምህርት የተሰጠውን ጊዜ እግዚአብሔር እየረዳን እናጠናቅቃለን። በድጋሚ እግዚአብሔር አምላካችን በምሕረቱና በቸርነቱ ይርዳን። የልባችንን በር ዘግቶ የያዘውን ጨለማ እግዚአብሔር ይግፈፍልን። ሰምተን እንድንረሳ እንድንዘነጋ ቃሉን ከጆሮአችን ላይ የሚነጥቅ በልባችን ጽላት ላይ እንዳይጻፍ የሚከለክል ክፉ መንፈስ ካለ እግዚአብሔር አምላካችን በኃይለ መንፈስ ቅዱስ ያርቅልን። ዘመንህ በእኔ ምን ይላል? ይባረካል ወይም ይበዛል። እንግዲህ እዚህ ቦታ ላይ እኔ የሚል ቃል አለ። መጀመሪያ እኔ የሚለው ቃል እግዚአብሔርን የሚያሳይ ወይም እግዚአብሔርን የሚወክል ቃል ነው። አምላካችን እግዚአብሔር ራሱን እኔ ብሎ ይገልጣል ወይም ያስተዋውቃል። እና እዚህ ቦታ ላይ ዘመንህን አበዛለሁ ብሎ የሚናገረው እግዚአብሔር ነው። አዎ እግዚአብሔር እያንዳንዱን ቀን እና እያንዳንዱን ዘመን መባረክና ማብዛት የሚችል አምላክ ነው። የዘመናት ጌታ እየተባለ ሲመሰገን የሚኖር አምላክ ነው። የዘመናት ንጉሥ እየተባለ ሲመለክ የሚኖር አምላክ ነው። ቅድም እንዳልኋችሁ በጊዜና በዘመን ላይ ማንም ባለስልጣን የለም። እስኪ ዝም ብላችሁ አስቡት። እግዚአብሔር የፀሐይን ጊዜ እንዴት ባለ መለኮታዊ ስርዓት እንዳስቀመጠልን፣ እግዚአብሔር የጨረቃን ጊዜ እንዴት ባለ መንገድ እንዳስቀመጠልን፣ እግዚአብሔር በብርሃን እንዴት እንደሚያመላልሰን፣ ተስፋ እንዳንቆርጥ ጨለማ እንዳይወርሰን የፀሐይን የማለዳን ብርሃን አይናችን ያያል። እንደገና ደግሞ ድካም እንዳይጥለን፣ ድካም እንዳይበዛብን፣ አካላዊውና ስጋዊው ማንነታችን ደግሞ በብርሃን እንዳይደክም ደግሞ እግዚአብሔር ሌሊቱን ማረፊያ አድርጎ አዘጋጀልን እና እግዚአብሔር የወራትና የዘመናት ጌታ ነው። እግዚአብሔር ፀሐይን በመስኮቷ ያመጣል። የማለዳ ብርሃንን እግዚአብሔር ወደ ሰው ልጆች ይዞ ይመጣል። በማለዳ ብርሃን እንጎበኛለን። በማለዳ ብርሃን እግዚአብሔር ምድርን ጨለማዋን ገልጦ እንድትፈካ ውብ እንድትሆን እንድታብብ ያደርጋታል። እግዚአብሔር የፍጥረታት ሁሉ ጌታ ነው። እያንዳንዱን ፍጥረት እንዴት መምራት እንደሚችል ዝም ብላችሁ ተመልከቱ። ጊዜ በገንዘብ ይገዛ ቢባል፣ በቁስ ይተመን ቢባል ዋጋ ሊኖረው ይችላል እንደ ክርስቲያኖች? እንዴት አድርጎ ዋጋ ማግኘት ይቻላል? ማን ነው ለፀሐይ ብርሃን ዋጋ ክፈል ቢባል ለፀሐይ ብርሃን ዋጋ ከፍሎ ብርሃኗን ለመጠቀም ለብርሃኗ የሚከፍለው
ዋጋ ወይም ገንዘብ ማግኘት የሚችል? ማን ነው በሌሊቱ ክፍለ ጊዜ ለሚያገኘው እንቅልፍ ክፍያ ዋጋ ያስፈልጋል ቢባል ለዚህ መክፈል የሚችል ማን ነው? ታውቃላችሁ? የምድር ስርዓት በሌሊቱ በጨለማው ጊዜ ይኸው አሁን የምንጠቀምበትን ብርሃንን ተመራምሮ ፈልጎ አገኘ። ግን ዋጋ ጨምሮ ነው ወደኛ ይዞት የመጣ። አንቱ የተባለ የሕክምና ሆስፒታል ብንሄድ አይናችን ላይ እንቅልፍ አልመጣ አልዞር አለ ብለን ለሐኪሙ ብንነግረው ለጊዜው እንቅልፍ እንዲወስድ የሚረዳ የሆነ መድኃኒት ላዘዝልህ ቢለን ለዛ መድኃኒት ዋጋ ይቀበለናል አይቀበለንም? ይቀበለናል። ያውም አቅማችን የማይችለውን ዋጋ ይቀበለናል። ዝም ብላችሁ አስቡት። በምድር ላይ የኖርነውን ዘመን አስቡት። የምታከብሩትን ልደት ቁጥሩን ብቻ አታስቡ። ቁጥሩን ብቻ አይደለም የምናከብረው ልደት ላይ ማየት ያለብን፣ እያንዳንዱን ቀን እግዚአብሔር እንዴት በቸርነት ጠብቆ አሳለፈን የሚለውን ማሰብ አለብን። በእያንዳንዱ ሌሊት እግዚአብሔር የሰጠንን የሰላም እረፍትና እንቅልፍ ማሰብ አለብን። ለዚህ ደግሞ ማንን ማመስገን ይገባል? እግዚአብሔርን፣ የዘመናት ጌታ የሆነውን እግዚአብሔርን ማመስገን ይገባል። ስለዚህ የዘመንና የጊዜ ባለቤት እርሱ እግዚአብሔር ነው። የዘመንና የጊዜ ባለቤት አምላካችን እግዚአብሔር በመሆኑ ደስ ሊለን ነው የሚገባው ወገኖች። አዎ እግዚአብሔር ትልልቅ በሰው እጅ ላይ መሆን መቀመጥ የማይገባቸውን ሰው በእጁ ቢገቡ የእግዚአብሔርን ምሕረትና ቸርነት እንዳናስብ ሊጋርደን ሊከለክለን የሚችል ነገሮችን በሙሉ እግዚአብሔር በራሱ መለኮታዊ እጅና ስልጣን ላይ ነው የያዛቸው። ለመተንፈስ የሚያስፈልገው ስልጣን በሰው እጅ ላይ ቢሆን ኖሮ እንችላለን እንዴ ወገኖች? እንዴት ይቻላል? እግራችንን አንስተን ለመራመድ በእኛና በምድር መካከል ያለው የስበት ስርዓት በሰው እጅ ቢሆን ኖሮ እንችላለን እንዴ? አንችልም። አንዳንድ ስፍራ ላይ ታውቃላችሁ ለመንገድ ይከፈላል አይከፈልም? ይከፈላል። ይህን ያህል ዘመን ምድርን ለረገጥናት ወይም በምድር ላይ እግራችንን አንስተን ለጣልንበት እግዚአብሔር ክፍያ ቢጠይቀን እንችላለን? አንችልም። እና እግዚአብሔር በጣም ውድ የሆኑ ለእኛ የሚያስፈልጉ ቸርነቱንና ምሕረቱን ለመናገር መጋቢነቱን፣ አምላክነቱን፣ ርኅራኄውን፣ አባትነቱን፣ ወዳጅነቱን እኛ ለመናገር ለመመስከር እጃችንን አንስተን ተመስገን ጌታዬ፣ ከአባትም በላይ አባት የሆንክልኝ፣ በስጦታ የባረከኝ፣ በቸርነት የምትመራኝ፣ ያንተ የሆኑትን ነገሮች በሙሉ በሰው እጅ ላይ ሳታደርግ በራስህ እጅ የምታቀርብልኝ የምትሰጠኝ ብለን እንድናመሰግነው እግዚአብሔር ውድ የሆኑ ስጦታዎችን እርሱ ነው የሚቆጣጠራቸው። ከነዚህ ውድ ከሆኑ ከእግዚአብሔር ስጦታዎች መካከል አንዱ ዘመን ነው። ዘመን ነው። ዘመን ቀላል አይደለም። በዘመን ወይም በጊዜ ሂደት ነው ዛሬ እዚህ የደረስነው። እኛ ሰዎች በምድር ላይ ለመኖር እንፈልጋለን። በምድር ላይ ለመኖር ፍላጎታችን ከፍ ያለ ነው። እንደምታውቁት አንዳንዴ ተገደን ነው ከምድር ላይ በሞት ወደ ሌላኛ ወደ መንፈሳዊ ዓለም የምንወሰደው። ተገደን ለመሄዳችን ምስክሩ ደግሞ ሰው ሲሞትብን እንባችን፣ ሐዘናችን፣ አለባበሳችን ሁሉ ነገር ይለወጣል። ነገር ግን እያንዳንዱን ቀን በምሕረቱ እየጠበቀ በዘመን የባረከን ግን እርሱ ማን ነው? እግዚአብሔር ነው። ይህንን ስለማታውቁ አይደለም ደጋግም የምነግራችሁ፣ እንድታስቡ ነው። ቸርነትህ እንዴት ጥልቅ ነው! ምሕረትህ እንዴት የበዛ ነው! በዘመን እንዴት ትባርካለህ! በዘመን መባረክህ እንዴት ያስደንቃል! በዕድሜ የባረከኝ አምላኬ፣ በቀን የባረከኝ፣ በሌሊት ያሳረፍከኝ፣
በሳምንታት ውስጥ የጠበከኝ፣ በወራት ውስጥ የመራኝ፣ በዓመታት ውስጥ እየመራ ካሮጌው ከሚያልፈው ወደ እንደገና ወደሚመጣ ወደ አዲሱ ዓመትና ዘመን ያደረስከኝ ብለን እንድናመሰግነው። ስለዚህ እዚህ ጥበበኛው ሰሎሞን የእግዚአብሔርን ነገር ሲነግረን ዘመንህ በእኔ ምን ይላል? ይበዛል። እግዚአብሔር ዘመን መስጠት ብቻ አይደለም የሚያውቀው፣ ዘመን ማብዛትም ያውቃል። እግዚአብሔር ጊዜ መስጠት ብቻ አይደለም የሚያውቀው፣ ረጅም ጊዜ መመደብም ያውቃል። እግዚአብሔር እድሜ ብቻ አይደለም የሚሰጠው፣ ረጅም እድሜንም መስጠት ያውቃል። ስለዚህ እዚህ ቦታ ላይ ዘመን በእኔ ምን ይላል? ይበዛል። አዎ ዘመን የበዛልን በማን ነው? በእግዚአብሔር ነው። እድሜ የተጨመረልን በማን ነው? ቀን የተጨመረልን በማን ነው? በእግዚአብሔር ነው። ቀን የተጨመረልን ወጥመድ የተጣለበትን ቀን እግዚአብሔር አሳልፎ የበረከት ቀን ጨመረልን። የተቆረጠ የሞታችንን ቀን እግዚአብሔር አሳልፎ አዲስ ሕይወት ሰጠን። በቀናትና በወራት በዘመናት ውስጥ እኮ አምና አብረውን የነበሩ ብዙ የሸኘናቸው ሰዎች እኮ አሉ። የወንድሞች እህቶች አጥንት የሚያርፍበት መቃብር ስፍራ ያደረስናቸው ሰዎች እኮ አሉ። አንዳንዶች በድንገት የተጠሩ፣ አንዳንዶች ታመው መዳን አልችል ብለው የተለዩን፣ አንዳንዶች በሰዎች፣ አንዳንዶች ደግሞ በተለመደው መንገድ የሄዱ ማረፊያ መቃብራቸው የሚታወቅ በጣም ብዙ ሰዎች አሉ። እነዚያ ሰዎች ከኛ የተለዩ፣ እነዚያ ሰዎች ከኛ ቀድመው የሄዱ ለምንድን ነው ካል የምናውቀው ነገር የለም። መጽሐፍ ለሁሉ ምን አለው ይላል? ዘመን አለው፣ ጊዜ አለው ይላል። መጽሐፈ መክብብ ምዕራፍ 3ን የምታውቁ የጊዜንና የዘመንን ምስጢር በደንብ የሚያብራራ እሱ ክፍል ነው እና ጥበበኛው ሰሎሞን ዘመንን በተመለከተ በጣም ብዙ ነገር ጽፏል። መክብብ 3 ላይ ግን ለሁሉ ዘመን ወይም ጊዜ አለው። ለመወለድ ጊዜ እንዳለ ሁሉ ለመሞትም ምን አለ? ጊዜ አለ። ለማዘን ጊዜ እንዳለ ሁሉ ለመደሰትም ምን አለ? ጊዜ አለ። በዚህ ምድር ላይ የምንኖረውን ኑሮ ከቀንና ከሌሊት እንማራለን። ስለዚህ ለእያንዳንዱ ዘመን የሚሰጥና በዘመን የሚባርክ አምላካችን እግዚአብሔር ነው እና ዘመን በእኔ ይበዛል። ዘመን በእኔ ይበዛል። አዎ እግዚአብሔር ዘመንን ያበዛል፣ ዘመንን ይጨምራል፣ እድሜን በረከት አድርጎ ይሰጣል። እድሜን ከጤና ጋራ፣ ጤናን ከመልካምና ከበጎ ዘመን ጋራ እግዚአብሔር ይሰጣል። ስለዚህ ዘመንን የሚባርክ ዘመንን የሚያበዛ አምላካችን እግዚአብሔር ነው። እግዚአብሔር የዘመን አምላክ ነው። እግዚአብሔር የጊዜ አምላክ ነው። አንተሳ አንተ ክመ አንተ መቼ አንተ ነህ ወአመቲከ ይዘይሃልቅ ዘመንህ የማያልቅ ዘላለም አምላክ ነው ተብሎ የሚመሰገን እግዚአብሔር ነው። ዘመን ያስቆጠረን፣ ዘመን የማይቆጠርለት፣ ዘመን የሰጠን፣ ዘመንን ለራሱ ስጦታ አድርጎ የማይቀበል፣ ከዘመን ቀድሞ የነበረ የፀሐይንና የጨረቃን ብርሃን ለእኛ ለልጆቹ በምድር ላይ ለምንመላለስ በሚገባው ስርዓት ያዘጋጀልን፣ የፀሐይና የጨረቃ ብርሃን የማያስፈልገው ራሱ ብርሃን የሆነ አምላካችን እግዚአብሔር ዘመንን ያበዛል። የሰው ልጅ ታውቃላችሁ አይደለ? ከዚህ ምድር ላይ በሕይወት ከመኖር ወደ ሞት ለመሄድ ቅጽበት ይበቃዋል አይበቃው? ይበቃል። ቅጽበት በቂ እኮ ነው። እስትንፋሳችን በቅጽበት፣ እስትንፋሳችን በድንገት ይቆማል። ቅጽበት በቂ ነው ለሰው ልጅ። ታውቃላችሁ የውሃ ትንታ የሚገላቸው ወይም የገደላቸው ሰዎች አሉ። የገዛ መራቃቸው
በቅጽበት ሬሳ ያደረጋቸው ሰዎች ብዙ ሰዎች እናውቃለን። እቤታቸው በር ላይ ልጆቻቸውን ስመው እቤታቸው በር ላይ እርምጃ ጀምረው ጉዞ ጀምረው ግን ድንገት ሰውነታቸው የቀዘቀዘ ሬሳ የሆኑ ብዙ ሰዎች እናውቃለን። ስለዚህ እያንዳንዱን ቀንና እያንዳንዱን ዘመን ያበዛልን እርሱ ማን ነው? እግዚአብሔር ነው። እግዚአብሔር ነው ያበዛልን። እግዚአብሔር ነው ለዚህ ቀን ያደረሰን። እግዚአብሔር ነው በመንገዳችን ላይ የመራን። እግዚአብሔር ነው በጨለማ ጊዜ ብርሃን የሰጠን። አምላካችሁ እግዚአብሔር ነው ጉልበት የሆናችሁ። በእኛ ጥበብ ብቻ አይደለም ወገኖች፣ ይህንን ከኋላ ልንተወው ዋዜማ ላይ ያለንበትን ያለፈውን 2017ን ማለፍ የቻልነው በእኛ ጥበብ በእኛ ጉልበት አይደለም። እግዚአብሔር ኃይል ሆኖን ምሕረቱ መጋረጃ ሆኖን የሞት ወጥመድ የተጠመደበት ስፍራ ላይ እግራችንን አንስተን እንዳንጥል እግዚአብሔር እግራችንን በቀናው መንገድ መርቶ ለዛ ነው ለዚህ ቀን የደረስነው። ስለዚህ ዘመንን ማን ያበዛል አልኋችሁ? እግዚአብሔር ያበዛል። የሕይወት ዕድሜንም ማን ይጨምራል? እግዚአብሔር ይጨምራል። እያንዳንዱ ደቂቃና ቀን ለኛ እግዚአብሔር ምን ያለልን ነው? የጨመረልን ነው። ታውቃላችሁ አይደለ? የደሞዝ ጭማሪ የተደረገ ሲባል ሰው ሁሉ ይስቃል አይስቅም? ይደሰታል አይደሰትም? እግዚአብሔር ዕድሜ ባይጨምርለት ግን የደሞዝ ጭማሪው ያገለግለዋል እንዴ? ፈጽሞ ያገለግለው ፈጽሞ እግዚአብሔር የሕይወት ዕድሜ ባይጨምርልን የሰራነው ቤት ያገለግለናል እንዴ? አያገለግለንም። አያውቀንም የሰራነው ቤት። እግዚአብሔር የሕይወት ዕድሜ ባይጨምርልን የገዛነው መኪና ይጠቅመናል እንዴ? ፈጽሞ አይጠቅመንም። ፈጽሞ አይጠቅመንም። ስለዚህ እግዚአብሔር ምን አለ? ዘመንህ በእኔ ይበዛል፣ በእኔ ተማመን፣ እኔ ዘመንህን ምን እለዋለሁ? አበዛዋለሁ። በእኔ ተደገፍ፣ እኔ ዘመንህን ምን እለዋለሁ? አበዛልሃለሁ። እኔን ብቻ መነኝ፣ አምልከኝ፣ እኔ የሕይወት ዕድሜህን ምን እልልሃለሁ? እጨምርልሃለሁ። እጅህን ወደ እኔ ዘርጋ፣ እኔ በበረከት እጅህን እሞላለሁ። ወደ እኔ ቅረብ፣ እኔ ብርሃን ይዤ ወደ አንተ ቀርባለሁ። ንስሐ ግባ፣ ወደ እኔ ተመለስ። አንተ ወደ እኔ ስትመጣ እኔ ደግሞ ወደ አንተ ምን እላለሁ? እመለሳለሁ። አንተ ወደ እኔ ቅረብ፣ እኔ ደግሞ ብርሃን እያበራው ክብር ይዤ ጸጋ ይዤ ወደ አንተ ምን እላለሁ? እቀርባለሁ። አንዳንዴ እንደውም እግዚአብሔር አውቃችኋል አይደለ? በዚህ ባሳለፍነው ዓመት እኮ እንዲሁ ወደ ኋላ ሄደን እኮ ቀናችንን፣ ወራችንን፣ ዓመታችንን፣ ዘመናችንን ኦዲት ብናደርገው ብዙ ነገር እናገኛለን እኮ። እግዚአብሔርን ያሳዘንበት የሆነ ምዕራፍ ይኖራል እኮ። እግዚአብሔርን ያስቀየምንበት ቀን እኮ ይኖራል። እግዚአብሔርን ብቻ አይደለም ቤተሰብ ያስቀየምንበት፣ ዘመድ ያስቀየምንበት፣ ራሳችንን ራሱ የጠላንበት፣ እኔ በዚህ ምድር ላይ መኖር ምን ያደርግልኛል፣ ቀኔ እዚህ ጋር ይብቃ፣ ይሄ ሌሊት ለኔ ሊነጋ አይገባም ብለን የወሰንበት እና ለመወሰን የተንደረደርንበት እኮ ቅጽበት ነበረ። ያንን የጠላነውን ጊዜያችንን ራሱ ዘመን ጊዜ ጨምሮ የሕይወት ዕድሜ ጭማሪ አድርጎ ሰጥቶ ያሳለፈን እርሱ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር የዘመን ጌታ ነው። ማን የዘመን ጌታ ነው? የዘመናት ጌታ እርሱ ማን ነው? የዘመናት ጌታ እግዚአብሔር ነው። ዘመናችሁ በሰው እጅ አይደለም። በማን እጅ ላይ ነው ያለው? በእግዚአብሔር እጅ ነው። ዘመን በእኔ ይበዛል የሚለውን ቃል ከመረጥኩባቸው አንዱ ነገር፣ አንዳንዱ ሰው ተነስቶ እድሜያችሁንና ዘመናችሁን ሊወስንም ይሞክራል። መንፈሳዊ መስሉ እንዳትሰሙት። እሱ የሚመጣው ዓመት እንዲህ ይሆናል ብሎ ዘመናችሁን፣ ቀናችሁን፣ እግዚአብሔር የሰጣችሁን ስጦታ በጥቁር ጨርቅ ለመጠቅለል የሚሞክረውን መንፈሳዊ የሚመስለውን ሰው አትስሙት። እያንዳንዱ ቀን የሚነጋው በእግዚአብሔር ቸርነት ነው። እያንዳንዱ ሌሊት የሚመሸው በማን ቸርነት ነው? እኛ ወገኖች በዚህ ምድር ላይ የምንኖረው የማንን ቸርነት ተማምነን ነው? የእግዚአብሔርን ቸርነት ተማምነን ነው፣ ሌላ አይደለም። እኛ አቅማችን ትንሽ ነው፣ ዕውቀታችንም ደካማ ነው። አቅማችን እግዚአብሔር ነው። የድካማችን ብርታትና ጉልበት አምላካችን እግዚአብሔር ነው። በዚህ ምድር ላይ ወገኖቼ የእኛን ያህል ደካማ ፍጥረት የለም። ነገር ግን እኛን ደካሞቹን ፍጡራኑን ግን ብርቱ ክንድ ይደግፈናል። ያ ብርቱ ክንድ ደግሞ የማን ክንድ ነው? የአምላካችን የእግዚአብሔር ክንድ፣ የቸርነት ክንዱ ይደግፈናል። እና አንዳንድ ሰዎች ተነስተው ነቢይ ሊሆኑባችሁ ሲሞክሩ አትስሟቸው።
የቤተ ክርስቲያንን ድምፅ ነው መስማት ያለባችሁ። የአባቶቻችሁን የመምህራኑን የእውነተኞችን ድምፅ ነው መስማት። አንዳንዱ ተነስቶ ዘመናችሁን ሊያጨልመው ይሞክራል። የሚቀጥለው ዓመት ያንተ አይደለም፣ የሚቀጥለው ዘመን ያንቺ አይደለም ብሎ የሚናገር ሰው ካል እሱን አትስሙት። በእናንተ ዕድሜና ዘመን ላይ እርሱን ባለስልጣን ያደረገው ማን ነው? ለራሱ የማያውቅ ሰው የእናንተን ዘመንና ዕድሜ እንዴት አድርጎ ነው ሊያውቅ የሚችለው? ስለዚህ ዘመንን የሚያበዛ የሕይወትን ዕድሜ የሚጨምረው ብቻውን እርሱ ማን ነው? እግዚአብሔር ነው። በእግዚአብሔር እጅ ነው ጊዜያችን ያለው፣ ዕድሜያችን ያለው በእግዚአብሔር እጅ ነው። ስለዚህ የመጀመሪያው ዘመንን የሚያበዛ እግዚአብሔር ነው። ለወዳጆቹ የተትረፈረፈ ዘመን የሰጠ እርሱ ማን ነው? እግዚአብሔር እኮ ነው። የተትረፈረፈ ዘመን ወባረኮ እግዚአብሔር ለአብርሃም በኩሉ፣ እግዚአብሔርም አብርሃምን በሁሉ ነገር ባረከው ይላል ዘፍጥረት 24 ላይ። ከዛ መካከል ምንድነው ከተባለ ወልህቀ አብርሃም በዕድሜ ሸመገለ፣ ዕድሜ ጠግቦ ሞተ ነው የተባለ። ምን ጠግቦ ሞተ? አዎ ዘመን እንድንጠግብ ዕድሜ እንድንጠግብ የሚያደርገን እርሱ ማን ነው? በዘመን በዕድሜ ባለጸጋ እንድንሆን የሚያደርገን እርሱ ማን ነው? እግዚአብሔር ነው። ዘመናችን በእግዚአብሔር እንዲበዛ የሕይወት ዕድሜያችን በእግዚአብሔር ቸርነት እንዲጨመርልን የመጀመሪያው ነገር ማንን መፍራት አለ? እግዚአብሔርን መፍራት። ዛሬ አገልግሎታችን እግዚአብሔርን በመፍራት ስላልሆነ ጸሎታችን አይሰማም። ቆመን የምናስተምራችሁና የምንሰብክላችሁ ወንጌል እግዚአብሔርን በሚፈራ ልብ ስላልሆነ ወንጌላችንን ብዙ ፍሬ አላፈራ። በእግዚአብሔር ማደሪያ በመካከለኛው ስፍራ ላይ ቆመን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብለን ስመ ሥላሴን ጠርተን የምናመሰግነው የምንጸልየው ጸሎት የምንሰዋው መስዋዕት በምድር ላይ ያለውን ጨለማ ማስወገድ፣ ሞትንና ደም መፋሰስን ማቆም ያቃተው፣ ሰላምና ረፍት ለምድራችን ያላመጣ እግዚአብሔርን የሚፈራ አገልጋይ ስለጠፋ ነው። አገልግሎታችን የድፍረት ሆኖ፣ አገልግሎታችን የእውቀትና የችሎታ ብቻ ሆኖ፣ አገልግሎታችን አንድ ዓለማዊ ትምህርት የተማረ ሰው ፕሮፌሽናል ሆኖ እንደሚሰራው ስራ እንደሚያገለግለው አገልግሎት የኛም መንፈሳዊ አገልግሎት በዛ መንገድ በኩል ሄዶብን ጸሎታችን አልሰማ አለ። ሰማያችን ጠቆረ፣ ምድራችን በደም ቀላ። እያንዳንዱ ቤት ውስጥ ፍርሃትና ስጋት ገባ። ወጥቼ መግባት እችላለሁ ሆይ? ሰርቼ መብላት እችላለሁ ሆይ? ነግጄ ማትረፍ እችላለሁ ሆይ? ልጆችን ለመመገብና ለማስተማር አቅሜ እያነሰና እየደከመ ሄዷል። ለልጆቼ ምን አበላ ምን አለብስ፣ ለኔስ ለመኖሪያዬስ ብለን እንድንጨነቅ አደረገ። እግዚአብሔርን በልብ ሳይፈሩ የሚሰጡት አገልግሎት የእግዚአብሔርን ምሕረት ከሰማይ ወደ ምድር እንዳይመጣ ይከለክላል። ስለዚህ የመጀመሪያው ዘመናችን በእግዚአብሔር የተባረከ እንዲሆን፣ ጊዜያችን በእግዚአብሔር የተወደደ እንዲሆን፣ ቀናችን በበረከት ላይ በረከት የሚጨመርበት እንዲሆን፣ ጸጋ እግዚአብሔር ምድራችንን እንዲጎበኛት፣ ፍቅርና መዋደድ በምድራችን ላይ እንዲበዛ፣ ወንድማማቾች የሰላምታ ድምፅ እንዲለዋወጡ፣ ሕዝብና ሕዝብ እንዲስማማ፣ በሕዝብና በአገልጋዮች መካከል ኅብረት እንዲኖር፣ እረፍት እንዲመጣ እግዚአብሔርን መፍራት ማስቀደም አለብን። ፈሪሃ እግዚአብሔር መሰረት ነው። ሀፊረ ገጽ አስፈላጊ ነው። የዚህ ዘመን አንዱ ችግር ወገኖች ፈሪሃ እግዚአብሔርን ከልባችን ጠፋ። ሰው ምን ይለኛል ማለትም ቀረ። በአደባባይ ዝርፊያ፣ በአደባባይ ንጥቂያ፣ በአደባባይ የሰውን ሕይወት የሰውን ደም ማፍሰስ፣ እግዚአብሔርን መፍራት፣ ሰውን ማፈር ከምድር ላይ ሲርቅ ምልክቱ ይሄ ነው። ዘመን እንዲበዛልን የሕይወት ዕድሜ እንዲጨመርልን ዘመን የሚያበዛው የሕይወት ዕድሜ የሚጨምረው እግዚአብሔር አምላካችን በጎ የሆነውን ነገር ሁሉ እንዲያደርግልን ንስሐ ገብተን እንድንቀበለው የእግዚአብሔር አምላካችን ቅዱስ ፈቃድ ይሁን። አስተማረን የቅዱሳን አምላክ እግዚአብሔር ስሙ ይመስገን። ይቆያል።